ሰላም። እስኪ ዛሬ ጊዜን ወደ ኋላ መልሰን የምዕራባውያንን ሥልጣኔ የቀረጸውን የአስተሳሰብ መንገድ እንቃኝ። ይህን የምናደርገው ደግሞ የአዲስ ኪዳን ግሪክን ቋንቋ በመመርመር ነው። ግን ይሄ የሰዋስው ትምህርት እንዳይመስልባችሁ፣ በፍጹም። ይልቅስ ቃላት እንዴት የተለየ እውነታን መፍጠር እንደሚችሉ የምናይበት ወደ አንድ ጥንታዊ አእምሮ የምናደርገው ጉዞ ነው ማለት እንችላለን። እሺ፣ ታዲያ ለምን አንድ ሰው እንዲህ አይነት ጥንታዊ ቋንቋን ለመማር ይነሳሳል? ደራሲው ኤዲ ላንዝ በመቅደሙ ላይ የዚህን ጥያቄ ልብ በሚነካ መልኩ ይመለሳል። ቁም ነገሩ ቃላቱን ማወቅ ብቻ አይደለም፣ ይልቅስ አንድን ጽሑፍ ለመጀመሪያ ጊዜ እንደተጻፈው ሆኖ የማንበብ ያንን የመጀመሪያውን ብልጭታ የማግኘት ልዩ ደስታ ነው። እንግዲያው ለምን ይህን እናደርጋለን? ለምንስ ወደ ኋላ ተመልሰን ይህን ጥንታዊ ቋንቋ እንመረምራለን? ዋናው ምክንያት እንደ ፕሌቶ ፍልስፍናና እንደ አዲስ ኪዳን ያሉ የምዕራባውያን አስተሳሰብ መሠረት የሆኑ ጽሑፎችን በቀጥታ ለመንካት ስለሚያስችለን ነው። በትርጉም ሂደት ውስጥ የሚጠፉትን ሱር የትርጉም ቀለማትና የሐሳብ ጥልቀት ለማየት ብቸኛው መንገድ ይሄ ነው። ያው ማንኛውም ጉዞ በመጀመሪያው እርምጃ ይጀምራል አይደል? በቋንቋ ዓለም ደግሞ ያ የመጀመሪያው እርምጃ ፊደላት ናቸው። የግሪክ ፊደላት መጀመሪያ ላይ እንግዳ ሊመስሉ ይችላሉ፣ ግን የሚገርመው ከምናስበው በላይ በሂሳብና በሳይንስ ትምህርቶቻችን ውስጥ አብሮን እንደነበሩ ስናውቅ እንደምናውቃቸው እንገነዘባለን። ለምሳሌ እስኪ መጀመሪያዎችን ሁለቱን እንመልከት፣ አልፋ እና ቤታ። የምንጠቀምበት አልፋቤት የሚለው ቃል ራሱ ከየት የመጣ ይመስላችኋል? አዎ ከእነዚህ ሁለት የግሪክ ፊደላት ነው። ቀጥሎ የምናያቸው ጋማና ዴልታ ደግሞ በሳይንስና ሂሳብ ትምህርት ውስጥ በደንብ የምናውቃቸው ናቸው። ስለዚህ ሳናውቀው የግሪክ ፊደላትን ስንጠቀም ነበር ማለት ነው። አሁን ደግሞ ወደ እውነተኛው ወደሚገርመው ክፍል እንገባለን። ወደ ግሪክ ቋንቋ ልብ ማለት ነው፣ ግሶቹ። እዚህ ላይ ቁም ነገሩ ድርጊቱ መቼ ተፈጸመ የሚለው ሳይሆን እንዴት ተፈጸመ የሚለው ላይ ነው። ይሄ ደግሞ ትልቅ የአስተሳሰብ ለውጥ ይጠየቃል። እስኪ ለአንድ አፍታ ቆም ብለን እናስብ። ግሶቻችን ትኩረታቸው ሰዓት ላይ ባይሆንስ? አንድ ድርጊት ቀጣይነት ያለው ነው ወይስ በአንድ ቅጽበት ተጠናቀቀ? ወይስ ውጤቱ አሁንም የሚታይ ነው? ይህንን ቢያሳዩስ የአንድን አረፍተ ነገር ትርጉም ምን ያህል በጥልቀት ሊለውጦ እንደሚችል አስቡት። ይህ ጽንሰ ሐሳብ የግስ ገጽታ ወይም በእንግሊዝኛ ቨርባል አስፔክት ይባላል። በቀላሉ ተናጋሪው አንድን ድርጊት በምን አይነት መነጽር እንደሚያየው የሚያሳይ መንገድ ነው ማለት እንችላለን። እናም በግሪክ ቋንቋ ሦስት ዋና ዋና የግስ ገጽታዎች አሉ። የመጀመሪያው ዱራቲቭ ሲሆን ድርጊቱ ቀጣይነት ያለው መሆኑን ያሳያል። እየጻፍኩ ነበር እንደማለት ነው። ሁለተኛው አውሪስቲክ ይባላል። ይህ ደግሞ ድርጊቱን እንደ አንድ ነጠላ ክስተት ያቀርባል። በቃ ጻፍኩ ብሎ ማጠቃለል ማለት ነው። ሦስተኛው ደግሞ ሪዛልታቲቭ ሲሆን የተጠናቀቀ ድርጊት ዘላቂ ውጤት እንዳለው ያሳያል። ጽፌዋለሁ ስንል አሁንም ተጽፎ ይገኛል የሚል ትርጉም እንዳለው ማለት ነው። ይህንን በዘመናዊ ምሳሌ ለማስቀመጥ ዱራቲቭ ልክ ድርጊቱን በቀጥታ ቪዲዮ እንደ መቅረጽ ነው፣ ቀጣይነት አለው። አኦሪስቲክ ደግሞ ያንን ድርጊት በአንድ ቅጽበታዊ ፎቶ እንደማሳየት ነው። ሪዛልታቲቭ ደግሞ ቅርጹ ከተሰራ በኋላ ስራው ከተጠናቀቀ በኋላ የተነሳውን ፎቶ እንደማየት ነው። እናም አንድ ጸሐፊ ከነዚህ የትኛውን መረጠ የሚለው ነገር የምናነበውን ጽሑፍ ትርጉም ከስሩ ሊለውጠው ይችላል። ሴክሽን 4 የቋንቋው ውስጣዊ አመክንዮ። አሁን ይሄ ሁሉ ትንሽ የተወሳሰበ ሊመስል ይችላል፣ ግን የግሪክ ቋንቋ ውበቱ እኮ አለው እዚህ ላይ። ከዚህ ሁሉ ነገር ጀርባ በሚገርም ሁኔታ አመክንዮአዊ እና ወጥ የሆነ ስርዓት መኖሩ ነው። ሁሉም ነገር የራሱ ቦታና ስርዓተ ጥለት አለው። ለምሳሌ ሊዮ ወይም እፈታለሁ የሚለውን ግስ እንመልከት። እዚህ ጋር ያለው ዓላማችን ይህንን በቃላችን እንንይዝ አይደለም፣ በፍጹም። ይልቅስ ስርዓቱ ምን ያህል ውብ እንደሆነ ማየት ነው። መጨረሻ ላይ ያለው ፊደል ብቻ በመለወጥ እኔ፣ አንተ፣ እሱ እያለ ትርጉሙ ይለያያል። ይህ በጣም የተደራጀና አመክንዮአዊ የቋንቋ አወቃቀር ነው። ያው አመክንዮው በስሞችም ላይ ይሰራል። ሎጎስ ወይም ቃል የሚለው ስም በአረፍተ ነገር ውስጥ ያለው ሚና ሲለወጥ መጨረሻውም አብሮ ይለወጣል። ይህ ምን ማለት ነው? የአንድ ቃል ተግባር በራሱ ቃል ውስጥ ስለሚታወቅ በአማርኛ እንደምናደርገው ጥንብቅ የቃላት ቅደም ተከተል አያስፈልገውም። ይህ ደግሞ ለጸሐፊው ሐሳቡን በተለያዩ መንገዶች ለማጉላት ታላቅ ነፃነት ይሰጠዋል። ታዲያ ይህን ሁሉ ስናይ ወይኔ ይህን መማር ይቻላል ወይ የሚለው ጥያቄ መምጣቱ አይቀርም። የሚገርመው ነገር ግን አዎ ይቻላል። እንዲያውም
ዘመናዊ የማስተማሪያ ዘዴዎች ይህን ጉዞ በጣም ቀላልና ተደራሽ አድርጎታል። ለምሳሌ የቋንቋው ሙሉ መሠረታዊ ሰዋሱ የተሸፈነው በስንት ትምህርት ይመስላችኋል? በቃ በ20 አጫጭር ትምህርቶች ብቻ ነው። ይህ የሚያሳየው ትክክለኛውን መንገድ ከተከተሉ ተራራ የሚመስለው ነገር ኮረብታ ሊሆን እንደሚችል ነው። ያው ቋንቋ ስንል በሺዎች የሚቆጠሩ ቃላት ይመጡብናል አይደል? እዚህ ጋር ግን የቋንቋን አብዛኛውን ክፍል ለመረዳት የሚያስችሉት ዋና ዋና ቃላት ከ300 አይበልጡም። ይሄ በጣም ሊደረስበት የሚችል ግብ ነው። እሺ፣ ታዲያ ይህንን አነስተኛ እና የተመረጠ እውቀት መያዝ ምን ያህል ትልቅ ለውጥ ያመጣል? ውጤቱ በሚያስገርም ሁኔታ ከፍተኛ ነው፣ 70%። አዎ፣ ዋናው ቁም ነገር ይሄ ነው። ያችን ትንሽ የቤት ሥራ በመስራት እነዚያን ጥቂት መሠረታዊ ቃላት በማወቅ ማንኛውንም የአዲስ ኪዳን ግሪክ ጽሑፍ እስከ 70% ድረስ መረዳት ይቻላል። ይህ እኮ በትንሽ ጥረት እጅግ በጣም ብዙ ውጤት ማግኘት ማለት ነው። እናም ይሄ ሁሉ ነገር ወደ ጀመርንበት የመጀመሪያውን ነጥብ እየመለሰን፣ ደራሲው በመቅደሙ ላይ እንዳስቀመጠው የዚህ ጉዞ የመጨረሻ ግብ ሰዎች ለእግዚአብሔር ካላቸው ፍቅር የተነሳ ወደ ሀብቱ ለመድረስ ጠንክረው እንዲሰሩ ማበረታታት ነው። ስለዚህ ይህንን ሁሉ ስናጠቃልል ጥያቄው ወደ እኛ ይመለሳል። በትርጉም ውስጥ ተሰውሮ በዚህ ጥንታዊ ቋንቋ ቁልፍ ብቻ ሊከፈቱ የሚችሉ ምን ያህል የሐሳብ ሀብቶች ተደብቀው ይኖሩ ይሆን? ምናልባት መልሱን ለማግኘት ጊዜው አሁን ነው። ጉዞው ገና ተጀምሯል።